ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ የካቲት 20 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንን ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም ኢትዮጵያና አዘርባይጃን የመከላከያ ትብብርን ጨምሮ የተለያዩ ስትራቴጂካዊ ስምምነቶችን መፈራረማቸውን የሀገራዊ ምክክር ኮሚሽኑ በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር ውይይት ማድረጉን የህወሓት ቡድን የጦርነት ድጋፍ ለማግኘት የትግራይን ህዝብ የግዳጅ ሰልፍ ያስወጣ መሆኑን የክልሉ ነዋሪዎችና ስምረት ፓርቲ መግለጻቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳቸዋለን። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያልቀላል ነው። አቢሲኒያ የሁሉም ምርጫ። ኢትዮጵያና አዘርባይጃን የመከላከያ ትብብርን ጨምሮ የተለያዩ ስትራቴጂካዊ ስምምነቶችን ተፈራረሙ። ትናንት ሐሙስ የካቲት 19 ቀን 2018 ዓ.ም አዘርባይጃን የገቡት ጠቅላይ ሚኒስትር አብይ አህመድና ልኡካቸው ከአዘርባይጃን ጋር በመከላከያና በተለያዩ የልማት መስኮች በጋራ ለመስራት የሚያስችሉ የመግባቢያ ሰነዶችን መፈራረማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት በተካሄደው የሁለትዮሽ ውይይት ስምምነቱ የተከናወነው በጠቅላይ ሚኒስትር አብይ አህመድና በአዘርባይጃን ፕሬዝዳንት ኢልሃም አሊዮቭ ሲሆን ሀገራቱ ያላቸውን ዲፕሎማሲያዊና ኢኮኖሚያዊ ትብብር ወደ ተሻለ ደረጃ የሚያሸጋግሩ ስምምነቶች በይፋ መፈረማቸው ተገልጿል። ከተፈረሙ የመግባቢያ ሰነዶች መካከል 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ማዘጋጀት፣ በግብርና፣ በልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ መሆናቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ ጠቁሟል። በተጨማሪም የአዘርባይጃንን የአገልግሎት ዘርፍ መዘመንን በግንባር ቀደምትነት እየመራ የሚገኘው ተቋም አሳንና በኢትዮጵያ የሙሰብ አገልግሎት መካከል በጋራ ለመስራት ስምምነት ላይ መደረሱን ተነግሯል። ጠቅላይ ሚኒስትር አብይ በኤክስ ገጻቸው ባስተላለፉት መልእክትም ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል በማለት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ አክለውም እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ብለዋል። የሀገራዊ ምክክር ኮሚሽኑ በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር ውይይት አደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ከመጡና በአዲስ አበባ ከተማ ከሚገኙ የትግራይ ተወላጆች ጋር ውይይት ማካሄዱን ገልጿል። ውይይቱ በክልሉ የሚደረገውን የምክክር ሂደት ለማስጀመር የተለያዩ አማራጭ ምክር ሀሳቦች ለመሰብሰብ ያለመ መሆኑ ተመላክቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የትግራይ ክልል አሁን ከገባበት ችግር ለመውጣት ሀገራዊ ምክክር ቁልፍ መሳሪያ እንደሆነ ጠቁመዋል። ሂደቱ የቁጥር ጉዳይ ብቻ ሳይሆን የተሳትፎ ጉዳይ እንደመሆኑ ያለ ትግራይ ክልል ተሳትፎ ምክክሩ ሙሉ እንደማይሆን አጽንኦት ሰጥተውም ገልጸዋል። ዋና ኮሚሽነሩ ስለ ኮሚሽኑ አበይት የስራ ክንውኖችና ቀጣይ ተግባራት ላይ ማብራሪያ ሰጥተዋል። በማብራሪያቸውም ኮሚሽኑ በትግራይ ክልል የምክክር ሂደትን ለመጀመር ያደረጋቸውን ጥረቶች አንስተዋል። በሂደቱ ያጋጠሙ ተግዳሮቶችንም አያይዘው በመግለጽ የመድረኩ ተሳታፊዎች ለችግሮቹ መፍትሄ እንዲፈልጉና ለሂደቱም ስኬት ኃላፊነቱን እንዲጋሩም ጥሪ አቅርበዋል። በሂደቱ ዙሪያ ጥያቄዎችና አስተያየቶችን ለኮሚሽነሮቹ ያቀረቡት የውይይት ተሳታፊዎቹ ሂደቱን የሚደግፉ ገንቢ ምክር ሀሳቦችንም አቅርበዋል። ከተሳታፊዎቹ የቀረቡ ሀሳቦች ለምክክር ሂደቱ በግብዓትነት እንደሚውሉም በውይይቱ የተገኙ ኮሚሽነሮች ገልጸዋል። በሴቶችና ህጻናት ላይ የወንጀል ድርጊት የፈጸሙ አካላትን ማጋለጥ እንደሚገባ ማሳሰቢያ ተሰጠ። በኢፌዴሪ ፍትህ ሚኒስቴር ጠቅላይ አቃቤ ሕግ ዘርፍ ሴቶችና ህጻናት ላይ የሚፈጸሙ ወንጀሎች ዳይሬክቶሬት
በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን ለመከላከል በሚያስችሉ ጉዳዮች ላይ አዲስ አበባ ከተማ ከሚገኙ 11ዱም ክፍለ ከተሞች ከተወከሉ የህብረተሰቡ ክፍሎች ጋር ውይይት ተካሂዷል። በዚህ የውይይት መድረክ በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች በየጊዜው እየተወሳሰቡና እየበዙ መምጣታቸውም ተጠቅሷል። ይህንን ድርጊትም ለመከላከል ነዋሪዎች ወንጀሎች ሲፈጸሙ በመጠቆም እንዲሁም በምስክርነት ቀርበው የወንጀሉን ድርጊት የፈጸሙ አካላትን ማጋለጥ ተገቢ በመሆኑ በተለይም በተለያዩ አደረጃጀቶች ውስጥ ተሳትፎ የሚያደርጉ አካላት የበኩላቸውን ሚና መወጣት እንደሚጠበቅባቸው ተመላክቷል። በውይይቱ ላይ በ2018 በጀት ዓመት የመጀመሪያዎቹ 6 ወራት በአዲስ አበባ ውስጥ በሴቶችና ህጻናት ላይ የተፈጸሙ ወንጀሎችና የወንጀል ድርጊቱን ፈጻሚዎች በህግ ተጠያቂ እንዲሆኑ የማድረግ ተግባራትን አስመልክቶ ገለጻ ቀርቧል። በሌላ በኩል በጥሩነሽ ቤጂንግ፣ ጋንዲ፣ ዳግማዊ ምኒልክና አበበች ጎበና ሆስፒታሎች በሚገኙ የተቀናጀ የፍትህና የእንክብካቤ ማዕከላት አማካኝነት ለ689 ተጎጂዎች የተለያዩ አገልግሎቶች መሰጠታቸውም ተጠቅሷል። በመሆኑም በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን ለመከላከል ብሎም ወንጀል ፈጻሚዎችን ለመጠቆምና በህግ ተጠያቂ እንዲሆኑ ለማድረግም የህብረተሰቡ የነቃ ተሳትፎ አስፈላጊ መሆኑን መነገሩን ከፍትህ ሚኒስቴር ያገኘነው መረጃ ያመለክታል። የህወሓት ቡድን የጦርነት ድጋፍ ለማግኘት የትግራይን ህዝብ የግዳጅ ሰልፍ እያስወጣ መሆኑን የክልሉ ነዋሪዎችና ስምረት ፓርቲ ገለጹ። የፌዴሬሽን ምክር ቤት በትግራይና በአማራ ክልሎች የይገባኛል ጥያቄ የሚነሳባቸው ሰቲት ሁመራ፣ አዲረመጽ፣ ኮረማፍላ፣ ራያ አላማጣና ጠለምት አካባቢዎች በህገ መንግስቱ መሰረት ውሳኔ እስኪያገኙ ድረስ ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ብቻ ምርጫ ይካሄድባቸዋል የሚል ውሳኔ መወሰኑን ተከትሎ የህወሓት ቡድን የትግራይን ህዝብ የጦርነት ድጋፍ እንዲያደርግ የግዳጅ ሰልፍ መጥራቱን ስምረት ፓርቲና የክልሉ ነዋሪዎች ገልጸዋል። ቡድኑ በግዳጅ ጠርቶታል የተባለው ይህ ሰልፍ በመቀሌ፣ በአዲግራት፣ በመኮኒ፣ በማይጨው፣ በኮረማፍላና በሌሎች ከተሞች በዛሬው ዕለት ተካሂዷል። ቡድኑ ለመንግስት ስራ ጭምር በየማደያው ነዳጅ እንዳይሸጥና ህዝቡ እንዲጉላላ ሲያደርግ መቆየቱን የገለጹ የክልሉ ነዋሪዎች የክልሉ ነዳጅ ለዚህ የግዳጅ ሰልፍና ለጦርነት ብቻ እንዲውል ተደርጓልም ብለዋል። ዛሬ ማለዳ በጀመረው የግዳጅ ሰልፍ ላይ የማይገኙ የመንግስት ሰራተኞች በቡድኑ ከስራ እንደሚባረሩ ማስፈራሪያ እንደተሰጣቸውም ነዋሪዎቹ ገልጸውልናል። ይህ የህወሓት ቡድን ሆቴሎች፣ ሱቆችና የመዝናኛ ቦታዎች እንዳይከፈቱ ትዕዛዝ አስተላልፎና ማስፈራሪያ ጭምር ሰጥቶ ሰልፉን እንዳካሄደም ተገልጿል። ይህንን የህወሓት ቡድን በግዳጅ የጠራውን ሰልፍ አስመልክቶ ስምረት ፓርቲ በትናንትናው ዕለት በሰጠው መግለጫ ህዝብን ለፖለቲካ ቁማር መጫወቻ ሲያደርግ የቆየው ቡድን አሁን ላይ የህዝብ ተቆርቋሪ በመምሰል ሰልፍ ጠርቷል ሲል ነበር የገለጸው። ቡድኑ ራሱ የፈጠራቸውን የትግራይ ችግሮች ስልጣኑን ለማጽኛ እየተጠቀመባቸው ስለሆነ በቃ ሊባል ይገባል ሲልም ጥሪ አቅርበዋል። መላው የትግራይ ህዝብና ለውጥ ፈላጊዎቹ በዚህ ቡድን የሚፈታ ችግር እንደሌለ ተረድተው ከጎኑ እንዲቆሙ ስምረት ፓርቲ ጠይቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአማራ ክልል ሰሜን ጎጃም ዞን ከ50 በመቶ በላይ የሚሆኑ ተማሪዎች ወደ ትምህርት ገበታቸው መመለሳቸውን የዞኑ ትምህርት ቢሮ መግለጹን፣ በፓኪስታንና በአፍጋኒስታን መካከል አዲስ ጦርነት መቀስቀሱ መገለጹን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። የአድዋ ድል በዓል ተሳታፊዎች ጸብን የሚያነሳሱ መልእክቶችን እንዳያስተላልፉ የጸጥታና ደህንነት የጋራ ግብረ ኃይል አሳሰበም። የጸጥታና ደህንነት የጋራ ግብረ ኃይል ሰኞ የካቲት 23 ቀን 2018 ዓ.ም የሚከበረው 130ኛው የአድዋ ድል በዓል በሰላም እንዲከበር በተዘጋጀው የጸጥታ እቅድ ላይ ውይይት አካሂዷል። በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት በተካሄደው ውይይት የመከላከያ ሰራዊትና የፌዴራል ፖሊስ ከፍተኛ ኃላፊዎች ተገኝተዋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ የሁሉም ኢትዮጵያዊና የጥቁር ሕዝቦች ደማቅ ታሪክ በመሆኑ በዓሉ ያለምንም የጸጥታ ችግር በድምቀት እንዲከበር የሚያስችል ዝግጅት ተደርጓል ብለዋል። የኢፌዴሪ የመከላከያ ሰራዊት ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በበኩላቸው የአድዋ ድል በዓላችን በተሳካ መንገድ እንዲከበር እኛ የጸጥታና የደህንነት ግብረ ኃይል ተቋማት የተለመደውን የጸጥታ ስራችንን እንድንሰራ የጸጥታ እቅድ ተዘጋጅቶ ቀርቧል ሲሉ ተናግረዋል።
ሌተናል ጄኔራል በላይ ስዩም ግብረ ኃይሉ ልምድ ያለውና ተመሳሳይ ሁነቶችን በስኬት እንዲጠናቀቁ ሲያደርግ የቆየ በመሆኑ አሁንም በተመሳሳይ ያለምንም መዘናጋት የድል በዓሉን በስኬት እንዲከበር ለማስቻል ሁሉም የድርሻውን እንዲወጣ አሳስበዋል። የጸጥታና ደህንነት የጋራ ግብረ ኃይሉ ስትራቴጂክ አመራሮች በውይይታቸው ወቅት የበዓሉ ተሳታፊዎች ጸብን ከሚያነሳሱ መልእክቶችና በዓሉን ከማይገልጹ ልዩ ልዩ እንቅስቃሴዎችን ከመፈጸም ሊታቀቡ እንደሚገባም ማሳሰባቸውን ከፌዴራል ፖሊስ ያገኘነው መረጃ ያመላክታል። የጋራ ግብረ ኃይሉ የአድዋ ድል በዓል መከበርን እንዳጋጣሚ በመጠቀም ሁከት ለመፍጠርና የግል ፍላጎታቸውን ለማንጸባረቅ የሚሞክሩ አካላት በሚያጋጥሙበት ወቅት ህብረተሰቡ በነጻ ስልክ መስመር 991 ወይም በፖሊስ መተግበሪያ ጥቆማ በመስጠት እንዲሁም በአካባቢው ለሚገኙ የጸጥታ ኃይሎች መረጃ እንዲሰጥ ሲል ጥሪ አቅርቧል። በአማራ ክልል ሰሜን ጎጃም ዞን ከ50 በመቶ በላይ የሚሆኑ ተማሪዎች ወደ ትምህርት ገበታቸው መመለሳቸውን የዞኑ ትምህርት ቢሮ ገለጸ። የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ዙሪያ መምከሩን የገለጸው የአማራ ክልል ትምህርት ቢሮ በመንፈቅ ዓመቱ 218 አዳዲስ ትምህርት ቤቶች ተሰርተዋል ብሏል። በ2018 በጀት ዓመት 6 ወራት ውስጥ በህብረተሰቡና በአጋር አካላት ትብብር 218 አዳዲስ ትምህርት ቤቶችና ከ7000 በላይ የመማሪያ ክፍሎች መገንባታቸውን ነው ክልሉ ያስታወቀው። ትምህርት ቢሮው በመግለጫው በክልሉ መንግስት 500 ሚሊዮን በዓለም የምግብ ፕሮግራም ከወረዳዎችና ከሌሎችም አካላት ተጨምሮ በድምሩ ወደ 1 ቢሊዮን ብር የሚጠጋ በጀት ተመድቦ ከ600 ሺህ በላይ ህጻናት የምገባ ተጠቃሚ ማድረግ ተችሏል ሲል ገልጿል። በክልሉ 7 ቢሊዮን ብር በጀት ተመድቦ 4 ሞዴል ሁለተኛ ደረጃና 3 አዳሪ ትምህርት ቤቶች የተገነቡ መሆናቸውንና በቀጣይ ዓመት ሥራ ለማስጀመር እየተሰራ ነው ሲሉ የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ ተናግረዋል። ባለፉት 2 ዓመታት በነበረው የጸጥታ ችግር ምክንያት ከትምህርት ገበታቸው ተለይተው የነበሩ ተማሪዎችን ወደ ትምህርት ቤት ለመመለስ በተደረገው ጥረት በርካታ ተማሪዎች ወደ ትምህርት ገበታቸው ተመልሰዋል ሲሉም ገልጸዋል። የሰሜን ጎጃም ዞን ትምህርት መምሪያ ኃላፊ ነጋልኝ ተገኝ በጸጥታ ችግሩ የተጎዳውን የትምህርት ዘርፍ በማነቃቃት አብዛኛዎቹ ትምህርት ቤቶች እንዲከፈቱ ተደርጓል ብለዋል። ኃላፊው አክለውም ከ50 በመቶ በላይ ተማሪዎች በትምህርት ገበታ ላይ ይገኛሉ ብለዋል። የመጡ ተማሪዎችን ለማብቃት የማካካሻ ትምህርት እየተሰጠ ነው ያሉት ኃላፊው የወደሙ ትምህርት ቤቶችን መልሶ ለመጠገን ከማህበረሰቡ ጋር በቅንጅት እየተሰራ ነው በማለት ገልጸዋል። ከትምህርት ገበታ ውጪ የሆኑ ተማሪዎችን ሙሉ በሙሉ ወደ ትምህርት ገበታ ለመመለስ ሁሉም የድርሻውን እንዲወጣ ጠይቀዋል። በፓኪስታንና በአፍጋኒስታን መካከል አዲስ ጦርነት መቀስቀሱ ተገለጸ። ፓኪስታን የአፍጋኒስታንን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታውቃለች። ፓኪስታን ዛሬ የካቲት 20 ቀን 2018 ዓ.ም ጥቃት መፈጸም የጀመረችው ታሊባን ሁለቱን ሀገራት በሚያዋስነው ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ መሆኑ ተገልጿል። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሀገራቸው ማንኛውም ጠብ አጫሪነትን የመስበር ሙሉ አቅም አላት ሲሉ ተናግረዋል። የፓኪስታን መከላከያ ሚኒስትር በበኩላቸው በታሊባን ላይ ግልጽ ጦርነት ማወጃቸውን ገልጸዋል። የታሊባን ወታደራዊ ቃል አቀባይ ዛቢኡላህ ሙጃሂድ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉ መናገራቸውን ቢቢሲ ዘግቧል። የታሊባን ቃል አቀባይ በኤክስ ገጻቸው ላይ በፓኪስታን ወታደሮች ላይ እንደ አዲስ ጥቃት መከፈቱን ጽፈው የነበረ ቢሆንም በኋላ ላይ እንዳጠፉት ተጠቁመዋል። የመንግስታቱ ድርጅት ባለስልጣናት በሁለቱ ሀገራት መካከል የተቀሰቀሰው ግጭት እንዲረግብ ያሳሰቡ ሲሆን ኢራን በበኩሏ ለማደራደር ጠይቃለች ተብሏል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር የፓኪስታን አቻቸውን የሁለቱ ሀገራት ውጥረት እንዲረግብ ማነጋገራቸው ተገልጿል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸውን ገልጸው ከ50 በላይ ወታደሮችን መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎችን ማውደማቸውንና በርካታ ወታደሮችን በቁጥጥር ስር መዋላቸውን ተናግረዋል። ፓኪስታን በበኩሏ ታሊባን የሚቆጣጠሯቸው 27 የድንበር ኬላዎችን ማውደሟን ገልጻ በታሊባን ላይ ከፍተኛ ኪሳራ ደርሷል ብላለች። አሜሪካ የኢራን ሚሳኤሎች የባህር ኃይል ሰራዊቷና የኒውክሌር ፕሮግራሟ ከባድ የደህንነት ስጋት እንደሆነባት ገለጸች። ኢራን ካላት የኒውክሌር መርሃ ግብር በተጨማሪ ያሏት ተወንጫፊ ሚሳኤሎችና የባህር ኃይል ሰራዊቷ ከባድ የደህንነት ስጋት ናቸው ስትል አሜሪካ ገልጻለች። ለረጅም ጊዜ የአሜሪካ ስጋት ሆና የቆየችው ኢራን አሁንም አሳሳቢ ሆና ቀጥላለች ሲሉ የትራምፕ ከፍተኛ የብሔራዊ ደህንነት አማካሪና የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ተናግረዋል። ኢራን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል ነው ብትልም አሜሪካ ግን ጉዳዩን በጥርጣሬ ትመለከተዋለች ያሉት
ያሉት ማርኮ ሩቢዮ በተለይም ባለፉት ሰኔ ወር በአሜሪካና በእስራኤል ጥቃት የደረሰባቸው የኒውክሌር ማዕከላቷን በድጋሜ ለመገንባት ጥረት እያደረገች መሆኑንም ጠቁመዋል። ሩቢዮ አክለውም አሁን ላይ ዩራኒየም እያዳበሩ ባይሆንም እዚያ ደረጃ ላይ ለመድረስ ግን በትጋት እየሰሩ መሆኑ ይታያል ብለዋል። ከኒውክሌር ፕሮግራሟ በተጨማሪ ኢራን ረጅም ርቀት መጓዝ የሚችሉ በርካታ ሚሳኤሎች እንዳሏትና ይህም በአሜሪካና በአጋሮቿ ላይ ከባድ አደጋን የሚደቅን እንደሆነ ተናግረዋል። ማርኮ ሩቢዮ እንደገለጹት የኢራን የባህር ኃይል አቅም አሳሳቢ መሆኑንና የንግድ መርከቦችንና የአሜሪካን የባህር ኃይል አባላትን ኢላማ ሊያደርጉ ይችላሉ ብለዋል። ትራምፕ የሚደረገውን ድርድር በተመለከተ ዲፕሎማሲያዊ መፍትሄ እንዲያገኝ እንደሚፈልጉ፣ ነገር ግን ንግግሩ የማይሳካ ከሆነ ሌሎች አማራጮች ክፍት መሆናቸውን ጠቁመዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ዘሪፋይል ሀብታሙ እንደሚከተል ያቀርባቸዋል። ኢትዮጵያ ቡናን እሴት ጨምራ ለዓለም ገበያ እንድታቀርብ የሚያስችል አዲስ መመሪያ ወደ ስራ መግባቱ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን በሀገር ውስጥ የተቆላና የተፈጨ ቡናን እሴት በመጨመር ለዓለም ገበያ መሸጥ የሚያስችል አዲስ መመሪያ ጸድቆ ወደ ስራ መግባቱን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን የህዝብ ግንኙነት ዳይሬክተር ሳህለ ማርያም ገብረመድህን ኢትዮጵያ ቡናን በጥሬው ከመላክ ወጥታ እሴት በመጨመር የምታገኘውን የውጭ ምንዛሪ ገቢ ለማሳደግ ጉልህ ሚና ይኖረዋል ብለዋል። ቀደም ሲል እሴት የተጨመረበት ቡና በምን አይነት የጥራት ደረጃና ሁኔታ ወደ ውጭ መላክ እንዳለበት የሚወስን ግልጽ መመሪያ ባለመኖራቸው ዘርፉ ሳይነቃቃ መቆየቱን ዳይሬክተሩ ተናግረዋል። አዲሱ አሰራር ቡናው በሌላ ሀገር ስም እንዳይሸጥና ተፈጥሯዊ ጣዕሙን ጠብቆ ለዓለም ገበያ እንዲቀርብ ያስችላል ሲሉ ለአዲስ ዘመን ተናግረዋል። ባለፉት ዓመታት የ15 ዓመት የቡና ስትራቴጂ ፍኖተ ካርታ ተቀርጾ ወደ ስራ መገባቱን ያስታወሱት ዳይሬክተሩ ይህም በምርትና ጥራት ላይ ውጤታማ ስራዎች እንዲከናወኑ ማድረጉን ገልጸዋል። ኢትዮጵያ ባለፈው በጀት ዓመት 470 ሺህ ቶን ቡና ወደ ውጭ በመላክ 2.6 ቢሊዮን ዶላር ገቢ ማግኘቷን የጠቀሱት አቶ ሳለማርያም አዲሱ መመሪያ የሀገሪቱን ተወዳዳሪነት ከማሳደጉ ባለፈ ለበርካታ ዜጎች የስራ ዕድል እንደሚፈጥር መጠቆማቸውን ዘገባው አክሏል። የንግድና ቀጠናዊ ትስስር ሚኒስቴርና አዲስ አበባ ዩኒቨርሲቲ አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስቴርና የአዲስ አበባ ዩኒቨርሲቲ ስትራቴጂካዊ የመግባቢያ ስምምነት የተፈራረሙ ሲሆን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌና የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ስምምነቱን ፈርመውታል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ስምምነቱ በዋናነት በሚኒስትሩና በተጠሪ ተቋማት የተጀመረውን ሁለንተናዊ ሪፎርም ለማሳካት ያለመ መሆኑን አስታውቀዋል። ይህ ስምምነት የንግድ አሰራርን ሙሉ በሙሉ ዲጂታላይዝ ለማድረግ የዲጂታል ንግድን ለማጠናከርና ፈተናዎችን ወደ እድል መቀየር የሚችሉ ብቁ የሰው ኃይል ለመገንባት ያለንን ቁርጠኝነት የሚያሳይ ነው ሲሉ ሚኒስትሩ ገልጸዋል። በዚሁ አጋርነት መሰረት በአዲስ አበባ ዩኒቨርሲቲ የንግድ ስራ ኮሌጅ አዲስ የኢኮሜርስ የትምህርት ክፍል የሚጠናከር እንደሚሆን ተገልጿል። ይህ ስምምነት የተያዘውን የተቋም ግንባታና የንግድ ዘርፍ ሪፎርም ቀጣይነት ለማረጋገጥና በቀጠናዊና ዓለም አቀፍ የንግድ ትስስሮች የኢትዮጵያ ተወዳዳሪነትን ከፍ ለማድረግ ትልቅ አቅም የሚፈጥር መሆኑን ዶክተር ካሳሁን ጎፌ አስገንዝበዋል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው በምርምርና በቴክኖሎጂ ዘርፍ ያለውን ከፍተኛ እውቀት ወደ ተግባር በመቀየር የሀገሪቱን የንግድ ስርዓት ለማዘመን ከሚኒስቴር መስሪያ ቤቱ ጋር በቁርጠኝነት ይሰራል። በተለይም አዲስ የሚከፈተው የኢኮሜርስ ትምህርት ክፍል ለዲጂታል ኢኮኖሚ ግንባታ የላቀ ሚና ይኖረዋል ብለዋል። በአዲስ አበባ በፓርኪንግ አገልግሎት ዘርፍ ለተሰማሩ ዜጎች አዲስ የደንብ ልብስ ሊቀየር መሆኑ ተነገረ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በከተማው የፓርኪንግ አገልግሎት ዘርፍ ለተሰማሩ ዜጎች የባለስልጣን መስሪያ ቤቱን ስምና ሎጎ የያዘ አንጸባራቂ የደንብ ልብስ ለማቅረብ ዝግጅቱን ማጠናቀቁን አስታውቋል። ባለስልጣን መስሪያ ቤቱ በ2017 በጀት ዓመት ግንቦት ወር የደንብ ቁጥጥርና ፓርኪንግ ክፍያ የአሰራር ስርዓትን የሚያዘምን ከእጅ ንክኪ ነጻ የሆነ አውቶማቲክ ኢንፎርስመንት ሲስተም አበልጽጎ ወደ ስራ መግባቱን አስታውሷል። በዚሁ አገልግሎት ከ446 የፓርኪንግ ማህበራት የተደራጁ ከ4000 በላይ አባላት ከ2.1 ሚሊዮን በላይ ተሽከርካሪዎችን በፓርኪንግ ሲስተም ክፍያ ስርዓት እንዲያልፉ መደረጉን አመላክቷል።
በተጨማሪም ሲስተሙ ስራ ላይ ከዋለ ጀምሮ ከ100 ሚሊዮን ብር በላይ ለአባላቱና ለከተማ አስተዳደሩ ገቢ ማስገባት እንደተቻለ ገልጿል። ቀድሞ የነበረውን የዘልማድ አሰራር ከማዘመን ባለፈ ከፍተኛ የስራ ዕድል ለከተማው ህብረተሰብ ፈጥሯል ያለው ባለስልጣን መስሪያ ቤቱ ከስራው መዘመን ጋር አብሮ የሚሄድ የፓርኪንግ አገልግሎት የሚሰጡ ዜጎችን የደንብ ልብስ መለየትና መቀየር አስፈላጊ ሆኗል ሲል አሳውቋል። የደንብ ልብሱ ቀድሞ የነበሩትና ውላቸውን ያቋረጡ ማህበራትና አባላትን ለመለየት ህገወጥ ተግባራትን ለመከላከል እንደሚያስችል ባለስልጣን መስሪያ ቤቱ ገልጿል። የደንቡ ልብስ 446 ፓርኪንግ ማህበራት ለአባላቶቻቸው ሲያከፋፍሉ በስራ ሰዓት ብቻ የሚለብሱት ደንብ ልብስ እንደሆነም ግንዛቤ መስጠቱን ከትራፊክ ማኔጅመንት ባለስልጣን ያገኘነው መረጃ ያመላክታል። ስትከታተሉት የነበረው የዕለተ አርብ የካቲት 20 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት